ፈጣሪ ምን አይነት ውሸታም ነው ጌታ። የሰማ ከሆነ የመሐመድ አባት የት ናቸው ያሉት? ያሉበት እኔ እነግርሻለሁ፣ ግን ጀሃነም ገባ የሚልበትን አምጪ እስኪ። ገብቷል ላይ ነው ጀሃነም ገብቷል ላይ ነው። ለምን የሚለው ነገር ነው ያመጣሽው? አልገባም ብለህ ነው የምታምነው አንተ? አልገባም ብለህ ነው የምታምነው? አዎ አላህ በፍጹም ማንም ሰው ሲኦል አይገባም ብሏል። ይኸው ግን አብደላና እናቱ ምን እያሉ ነው? እየተቃጠሉ ነው። የት? ይኸው ሄል ምን እየሆነልህ ነው? እየነደደልህ ነው አላህ። ስለዚህ ምንድነው? ውሸታም ነው። አረብኛ የት ታውቃላችሁ? ሲጀመር እናንተ መሐመድ አባቴ ይኸውልህ ተተርጉሙ ተቀምጦልናል። ይኸውልህ እሺ፣ አንተ ልታጭ እንግሊዘኛውን ሞክረው አያውቁም ብለህ ልትዋሽ ነው። ግን የነብይህ አባት ጀሃነም እየተቃጠለ ነው። ምን ታውቃለህ? አረብኛውን አስተርጉመው። አረብኛውን ይሄን ተርጉም። ምን ነው አትወጣም ዛሬ አንብበው። ፈጣሪ ምን አይነት ውሸታም ነው ጌታ። ደነገጠ እኮ። እኛ እኮ የእሱ አባት አላልንም እኮ አባቱ እንደሆነ እናውቃለን። ስለ አባቱ ጠይቆታል። እና መሐመድም ያለው ደግሞ የራሱንም አባት ሲኦል ውስጥ እንዳለ እየተናገረ ነው ያለው። ለምን ሙስሊሞች ግን ደስ ተዋሻላችሁ? በጌታ በኢየሱስ ስም መሐመድ ጥቁር ነበር ብልሽ ታምኛለሽ? አሁን እኔ አላምንህም። ምክንያት ለማላምንህ ምን አይነት እንደሆነ ኤክስፕረስ ስለተደረገ አላምንህም። አንቺው ምንም የምታውቂው ነገር ከሌለ ስለ መሐመድ ጥቁር ሰው ነበር ብዬ ስነግርሽ ምን ማስረጃ አለ ትይኛለሽ? እኔ የተናገርኩትን ማስረጃዬ ቁርአን ነው። እኔ አሁን እኮ ቁርአን ነው ማስረጃዬ። አንቺን በእኔ ቦታ እኔም ደግሞ በአንቺ ቦታ አደረግኩትና አሁን ቀየርኩትና ምን አልኩሽ? እኔ መሐመድ ጥቁር ነበር አልኩሽ። ዝም ብለሽ ትቀበኛለሽ እንደኔ እንደራሴ ወይስ አይ ማስረጃ አምጣት እልሃለሁ? አዎ ጥያቄያችሁ ምንድነው? ያልገባኝ ነገር ጎሽ አንዳም የሚጣማሽ ልጅ እስቲ እንትን በይሄን አንብቢልን እባክሽን፣ አንብበሽ ተርጉምልኝ ለሐቅሽ ማለት ነው። አሁን ጥያቄያችሁ የረሱል ሰለላሁ ዐለይሂ ወሰለም ነው አይደለም? መጀመሪያ ነው ብለዋል ነው እኮ ይሄ ምንድነው? አንብቢልን። እሺ ኢነ አቢ ወአቡክ ፊናር ይላል። ምንድነው ትርጉሙ? አባትህም አባቴም የእሳት ናቸው ይላል። የሆነ ሰው ይመጣና ይጠይቀዋል። አሁን ጥያቄያችሁ ምንድነው? የረሱል ሰለላሁ ዐለይሂ ወሰለም አባት ለምን ለእሳት ሆነ ነው? አይ ሐሳቡን አጠቃላይ ሐዲሱን ሐሳብ ተናገሪና ከዛ ሐሳብሽን ከነሱ ጋር ትቀጥልሽ ማለት ነው። ተባረክ። ሐሳቡ የሆነ ሰው ይመጣና ስለ አባቱ ይጠይቃል ነው። ስለ አባቱ ጠይቆ ያ ሰው በማሻረክ ላይ በአላህ ላይ በማጋረት ነው አባቱ የሞተው። በዛ ያዝናል። ከዛ በኋላ ረሱል ሰለላሁ ምን ይሉታል? አብደላህ የሚባለው የረሱል ሰለላሁ አባት እያጋራ ነው የሞተው። ስለዚህ የኔ አባትም እያጋራ ነው የሞተው፣ እሳት ላይ ነው። ያንተም የኔም አባት እሳት ላይ ነው ብሎ መለሰላቸው ማለት ነው። አሁን የእናንተ ጥያቄ ያልገባኝ ነገር ይሄን እንዴት ነው ሚስ አንደርስታንድ ያደረጋችሁት? አይ እሱ ወንድምሽ ያለው የነበረ አንድ ልጅ ገብቶ አይ አባቴ አይልም አለ እና እኛ ደግሞ አረብኛ ቢያንስ አረብኛ መስማት እንችላለን እና ሲያነባው እናንተ ማለት ነው ስለስና የማወቅ ከፈለጋችሁ ማንኛውንም ሰው አንጠይቁ። ራሱ እኛ ማለት ልክ አውቃለሁ ብሎ ነው የላከው። እንግዲህ ስንጠይቀው ዋሸን ማለት ነው። ግን እንደዛ ማለት አባቴ አይልም ነው እሱ እያለ ያለው። ግን እዚህ ጋኛ ውሸታም አድርጎ ነበር። በቃ እሱ አንደርስታንድ አላደረገውም። በቃ መሐመድ የገባው ልጅ አንደርስታንድ አላደረገውም። አባቱም የረሱል አባት አሻራኪ ናቸው። አጎታቸው አሻራኪ ናቸው። አንደርስታንድ ያለማድረግ በስልምና ላይ አልሞቱም። ለምሳሌ የአብርሃም አባት እኛ ምንድነው እኛ አሁን እሱ አንደርስታንድ አላደረገውም ሳይሆን አውቆ ነው አረብኛ እያነበበ እያወቀ አባትህና አባቴ እያለ እናንተ ቀጣፊዎች ይለናል ማለት ነው። አይሽ እያወቀ ስለዚህ ይሄ የሆነ አንደርስታንድ ያለ ማድረግ ችግር አይደለም። እና ቆንጦስጠን ውስጥ ቀጥል። እሺ ሃይ ክሪስ ሰሞሻል በታችን ሚዩት ሽናንሺ ይሰማኛል የሀቢቢ። እሺ ስለዚህ አሁን በዚህ በተመለከትነው ሐዲስ ላይ አብደላ የት ነው ያለው? ሚዩት ነሽ እቴ። ሚዩት አታደርጊ መልሰሽ። ራሱ ነው ሚዩት የሚያደርገኝ። አላወኩም እኔ ኦንላይን ገብቼ አላውቅም። አትንኪው፣ ምንም ነገር አትንኪ። እሺ እኔ አልነካም። በዚህ ሐዲስ መሰረት አብደላ የት ነው? አብደላ የእሳት ሰዎች ወደ እሳት በሚባሉ ሰዓት፣ የጀነት ሰዎች የጀሃነት በሚባሉ ሰዓት የእሳት ነው አብደላ። ምክንያቱም አላህን በማሻረክ ላይ የሞተ ሰው ነው። ኦኬ ቅድም ሲናገር የሰማሽው አልሰማሁትም። ቁርአን አለ ሙሉ በሙሉ አልሰማሁትም። ጥሩ እሺ፣ ካልሰማሽው እኔና አንቺ እዚሁ ላይ ዝም ብለን እንቀጥላለን። እሺ ስለዚህ አብደላ የሲኦል ነው። ለምንድን ነው የሲኦል የሆነው?
በአላህ ላይ ያጋራ ነበር። አላህም በአንድነት አያመልክም። ቁረይሾች በነበሩበት እምነት ላይ ነው የሞተው። በአላህ ላይ ሌላ ሰዎችን ነላት እና ኡዛን ያጋራ ነበር። በአላህም ያምን ነበር ግን አላህን አምኖ ግን አሁን ለምሳሌ አላህ የማመን ችግር የለባቸውም፣ ግን ከአላህ ላይ አሶሲዬት ያደርጋሉ። ኦኬ ጣዖት ነው የሚጨምረው፣ ጣዖት ይጨምራሉ። ኦኬ እሺ። ስለዚህ አብደላ ምን ማለት ነው? አብደላህ ማለት የአላህ ባሪያ ማለት ነው። እሺ። ስለዚህ የአላህ ባሪያ የተባለው ይህ ሰውዬ አብደላ የሚባል ጣዖት ሲያመልክ ስለነበር ነው ወይስ አላህን ሲያመልክ ስለነበር? ብዙ ጊዜ ቁርአን ላይ ምን ይላል መሰላችሁ? የመካ ሙሽሪኮች አላህን ሰማይን እንደፈጠረ ምድርን እንደፈጠረ ማን ነው የፈጠረ ብለህ ብትጠይቃቸው የመካ ሙሽሪኮች ምን ይላሉ? አላህ ብለው ያምናሉ። ነገር ግን ስህተታቸው አላህ ብለው ያምናሉ። ነገር ግን ስህተታቸው ምንድነው? አሁን ችግራችን አላህ ማለት ፈጣሪ ነው። ፈጣሪ ነው። አላህ የምንለውን ያምናሉ። አላህ የሚለውን ጋድ የሚባለው ነገር ያምናሉ። ነገር ግን ከአላህ ጋር ሌሎችን አያይዘው ሌሎችንም ያመልካሉ። ላት የሚባል ኔትወርክሽ አይሰማም፣ እየተደማመጠ ነሽ። ኦኬ እሺ። የዛን ጊዜ አላህ የሚባል አምላክ እንዳለ ማን የነገራቸው ለነሱ? እንዴ ከነሱ ውስጥ እኮ በአብርሃም እምነት የሚከተሉ ብዙ ሰዎች ነበሩ፣ በመካከላቸው ማለት ነው። አብርሃም አላህን አምልኩ ብሎ አስተምሯል? አዎ። እስቲ ምኑ ጋር ነው ያስተማረው? ቁርአናችን ላይ አለ። ቁርአን ነበረ በአብርሃም ቁርአናችን ላይ ምን ይላል? ኢብራሂም አለይሂ ሰላም ክርስቲያንም አልነበረ ሙስሊምም አልነበረ። ጠይቀሽን ተደማምጠን ከዛኔ እንግባባለን። እሺ። አላህን አምልኩ ብሎ አስተምሯል አብርሃም ብለሽኛል አይደል? አዎ። ማስረጃ አለሽ? አዎ። እሺ ስጪኝ። ቁርአን ላይ ብዙ ቦታ ላይ አለ። በውስጥ አሁን ላላስታውስ ይችላል ሐፊዝ ስላልሆንኩ አላስታውሰውም ቦታውን፣ ግን በውስጥ ልልክልህ እችላለሁ እያንዳንዱን አያ። አይ አትላክልኝ፣ እዚሁ ጋር ንገሪኝ። ምንድን ነው የጠየኩሽ? ቁርአን በአብርሃም ጊዜ ነበር ወይ? በአብርሃም ጊዜ ነበረው ማን ነው? ጥያቄው አልገባኝ። ቁርአን በአብርሃም ጊዜ ነበር ወይ? ቁርአን በአብርሃም ጊዜ አልነበረም። ቁርአን የተሰጠው ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ታዲያ የት እንዴት በምን ተገናኝቶ ነው ቁርአን ላይ የሚጽፈው? እኔ አብርሃም ራሱ አላህን አምልኩ ብሎ እንዳስተማረ ማስረጃ ስጭኝ። ምክንያቱም ለእሱ መጽሐፍ ወርዶለት የለ ለአብርሃም። አዎ፣ ግን ይኸውልህ ቁርአን ላይ እናንተ ኢንፎርሜሽን ካላችሁ ማለት ነው። እኔ ቁርአንን ተይው። አሁን ቁርአንን ወደዚህ አድርጊውና የምጠይቅሽ የአብርሃምን እምነት ይዘው ነበር ብለሽኛል። ስለዚህ አብርሃም ደግሞ አላህን አምልኩ ብሎ እንዳስተማረ ማስረጃ ስጭኝ። ምክንያቱም የራሱ መጽሐፍ አለ ወይ የሆነ ነገር ስጭኝ። አሁንም እኮ ጥያቄው እያቋረጥከኝ ነው። ሀሳቤን ላስረዳ ስል እያቋረጥከኝ ነው እኮ። የጠየኩሽን ነገር ካልመለሽልኝ ቁርአን እኮ ልንገርህ። ቁርአን እኛ የአብርሃም እንዳስተማረ የምናውቀው ቁርአናችን ላይ ስለተጠቀሰ ቁርአን ያደረገው ከመጀመሩ ነው። ለረሱል ነው የተላከው። በቃ አለቀ። ለረሱል ነው የተሰጠው። በቃ ለረሱል ከተሰጠ ከረሱል በፊት ነበር አይደል አብርሃም የነበረው? ታዲያ እንደ ሪፈርም እናደርገው እኛ ቁርአን ነው። ስለ ሙሳ እንዴት ነው የምናውቀው? ስለ ሙሳ፣ ስለ ኢሳ፣ ስለ ኢየሱስ እኛ ከምን ተነስተን ነው ያወቅነው? ስለነገረን ነው። መሐመድ ጥቁር ነበር ብልሽ ታምኛለሽ? አሁን እኔ አላምንህም። ምክንያቱም ምን አይነት እንደሆነ ኤክስፕረስ ስለተደረገ አላምንህም። አንቺው ምንም የምታውቂው ነገር ከሌለ ስለ መሐመድ ጥቁር ሰው ነበር ብዬ ስነግርሽ ምን ማስረጃ አለ ትይኛለሽ? እኔ የተናገርኩትን ማስረጃዬ ቁርአን ነው። እኔ አሁን እኮ ቁርአን ነው ማስረጃዬ። አንቺን በእኔ ቦታ እኔን ደግሞ በአንቺ ቦታ አደረግኩትና አሁን ቀየርኩትና ምን አልኩሽ? እኔ መሐመድ ጥቁር ነበር አልኩሽ። ዝም ብለሽ ትቀበኛለሽ እንደኔ እንደራሴ ወይስ አይ ማስረጃ አምጣት እልሃለሁ? ምንድነው ማስረጃ የምጠይቅኝ? ማስረጃ ረሱል ጥቁር እንዳልሆኑ በሐዲስ የተቀመጣለ ፊዚካላቸው ተገልጾ። ስለዚህ ከኔ ውጪ የሆነ ማስረጃ ነገር ትጠይቀኛለሽ ማለት ነው አይደል? አዎ። በቃ እኔም የጠየቅኩሽ the same thing ነው።
እኔ አንቺን እየጠየኩሽ ስለ ራስሽ መጽሐፍ በራስሽ መጽሐፍ ስለ ራስሽ ስላወራሽው ነገር ልትነግሪኝ አይገባም። ምንድነው ልታረግ የሚገባው? ልክ እኔ እንዳደረግሽው እኔ ለተናገርኩት ነገር ሌላ መጽሐፍ ሪፈር እንዳደረግሽ እንደተናገርሽው ሁሉ አንቺንም እንደዛው ጠየቅኩሽ። ምን ብዬ ጠየቅኩሽ? ቁርአን የተናገረው ነገር ትክክል ስለመሆኑ ማስረጃ ስጭኝ አልኩሽ። ማስረጃ ስጠይቅሽ ደግሞ ራሱን ቁርአኑን አይደለም ልጠቅሽልኝ የሚገባው። ምንድነው ልጠቅሽልኝ? ቁርአንን የሚደግፍ ነገር ነው። ይኸውልሽ ቁርአን የተናገረውን ነገር የሚደግፍ ነገር ነው ለታሳይ። አሁን አንተ ቁርአንን የተናገረውን ነገር እንድትደግፍ ያንተን ባይብል እንድጠቅስልን ነው የፈለከው? ምን ባይብል ላይ ሚል ከሆነ እሺ አምጪ። ባይብል ላይ እንዲህ ብሏል። አሁን እኛ እንደ ሙስሊም ማለት ነው እንደ ሙስሊም የምንከተለው ነገር ምንድነው? ቁርአን ነው ሐዲስ ነው እኮ። ይኸውልሽ ቁርአናችን ላይ ምን ይላል? ቁርአኑ ቀጥፎ ክርስቲያንም አልነበረም፣ አይሁድም አልነበረም፣ ሙሽሪክም አልነበረም። በአላህ በአንድነት በሚያመልኩ በማምለክ ላይ ቀጥ ያለ ሰው ነበር ነው የሚለን ቁርአን። እንደዛ ያለውን እንደዛ ስለመሆኑ እኮ ይኸውልሽ አሁን እንደዛ ያለሽ ቁርአን ሰጣለ። ያንተን ባይብል አላውቅም። እንደዛ ያለሽ ቁርአንሽ ነው አይደለም? አዎ እንደዛ ያለሽ ቁርአንሽ ነው። አዎ በጣም ጥሩ። ያ ነገር ቁርአንሽ የተናገረው ነገር ትክክል ስለመሆኑ ማስረጃ ስጪኝ። ከምንድን ነው ማስረጃ እንድሰጥ የፈለከው? ከመጽሐፍ ቅዱስ ነገር ማስረጃ ስጪኝ። ቢያንስ የሆነ የሚደግፈውን ነገር ማስረጃ ስጪኝ። አሁን ምን ባይዘው አንደርስታንድህን የሆነ ግትርነት ነው እንጂ የምጠይቀኝ ጥያቄ አንደርስታንድ አድርገው አልቻልኩ። አሁን ለምሳሌ አንተ ኢየሱስ ጌታ ነው ብለህ ታምናለህ። ማስረጃ ምንድነው? ባይብል ነው የምትነግረኝ? ሌላ ምን ትነግረኛለህ? ኖ ኢየሱስ ጌትነት በመጽሐፍ ቅዱስ ላይ ተጠቅሷል ስትኝ፣ አዎ ገልጫ ሳይሻለሁ። ኢየሱስ ክርስቶስ ጌታ እንደሆነ ቆይ አዳምጪኝ። ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ቅዱስ የተናገረው ነገር ለምሳሌ መጽሐፍ ቅዱስን ገልጬ ሳሳይሽ መጽሐፍ ቅዱስ ምን ብሎ ይናገራል? ኢየሱስ ክርስቶስ አምላክ እንደሆነ ጌታ እንደሆነ ይናገራል። ከዛ ይህ መጽሐፍ ቅዱስ ስላለመዋሸቱ ሌላ መጽሐፍ እስቲ ጥቀስልኝ፣ ይህንን መጽሐፍ የሚደግፍ መጽሐፍ ንገረኝ፣ ወይም ሰዎች የሚደግፍ ስለዚህ ይህንን ጥቅስ የሚደግፍ ሰዎች ንገረኝ ስትይኝ ገለጥ አድርጌ እነግርሻለሁ፣ ገለጥ አድርጌ ያሳይሻለሁ። ኢየሱስ ክርስቶስ ኤግዚስት እንዳደረገ መጽሐፍ ቅዱስ ላይ ክርስቶስ ኤግዚስት እንዳደረገ ይናገራል አይደል? ስለዚህ ኢየሱስ ክርስቶስ ኤግዚስት እንዳደረገ በዛን ጊዜ የሚናገር ማስረጃ አምጣ ስትይኝ አርኪኦሎጂካል ኤቪደንስ አመጣልሻለሁ፣ ሂስቶሪያን መጽሐፍን አመጣልሻለሁ፣ ቸርች ፋዘርስ የተናገሩትን አመጣልሻለሁ፣ እያንዳንዱን ነገር እገልጥልሻለሁ። ኢቨን ስለ ክርስቶስ ክሩሲፊኬሽን አመጣልሻለሁ። ግን አንቺስ ምንድነው? ስለ ቁርአንሽ ስለተናገረው ነገር አንድ ነገር ስጠይቅሽ ማስረጃ የለሽም። ምንድን ነው የምትይው? ቁርአን ነግሮኛል በቃ አምኜዋለሁ ትያለሽ። እንዲህ አይነት ህሊናን መሸጥ በእኛ በወጣቶች በተለይ በዚህ ዘመን አይጠብቅም። የቁረይሽ ማህበረሰብ ተሸወደ። ሮጥሽ እሺ፣ ለሌሎቻችሁ ሙስሊም ግን የምናገረው የቁረይሽ ማህበረሰብ ተሸውዷል። አሁንም ግን የቁረይሽ አስተሳሰብ አታስቡ። ቁረይሻዊ አስተሳሰብ ማሰብ ምን ይላል? በሳህል ቡካሪ 1913 ላይ እኛ መሀይሞች ነን ምን አንልም፣ መጽሐፍን ማንበብም ቁጥር ምን እንደሆነ 29 30 ይሁን እንኳን አናውቅም ይላል። እንደዛ ማያውቅ ሰው ቢሸወድ it doesn't matter። ግን this time when you have እንደዚህ a lot of access እንዴት ሰው እንደዚህ ይሸወዳል? በጣም እኮ የሚያሳዝን ነው። አያሳፍርም? መሐመድ እየሰማ ከሆነ የመሐመድ አባት የት ናቸው ያሉት? ያሉበት እኔ እነግርሻለሁ፣ ግን ጀሃነም ገባ የምልበትን አምጪ እስኪ። የረጠብሽው አይደል እንዴ? ምን ነው? እሺ አመጣልሃለሁ፣ ችግር የለውም። መጀመሪያ እስቲ ንገረኝና ከዛ በኋላ የት እንደገባ ንገረኝና ከዛ እናሳያለን። አይ ማስረጃ እስቲ በእናትሽ። እሺ ጀሃነም ገባ ብትባል አሁን ምንድነው ማለት? ጀሃነም በነገራችን ላይ ጀሃነም ገባ ወይ ጥያቄ ነው የተጠየቀው። የጥያቄ ምልክት አለ። ገብቷል ላይ ነው ጀሃነም ገብቷል ላይ ነው። ለምን ጀሃነም ገባ ለምን ሚለው አይተው ባሪ አብደላ ለምን ጀሃነም ገባ ለምን ሚለው ነገር ነው ያመጣሽው። አልገባም ብለህ ነው የምታምነው አንተ? አልገባም ብለህ ነው የምታምነው? አዎ አልገባም ብለህ ነው የምታምነው። የት ነው ያለው ታዲያ? አይ እኔ ማምነው እንደዛ ነው፣ ግን ማምነው ሳይሆን እኔ ዝም ብለን አይደለም እኛ ሙስሊሞች የምናምነው በቁርአንና በሐዲስ ያለውን ነው የምናምነው። ግን እሺ ከገባ ትክክል አይደለም ብለህ ነው የምታምነው? አይ ማስረጃውን ሲኝና ዳይፍ ሰሂህ የሚለውን ከቁርአንና ከሐዲስ እኔ ገና ማስረጃዬን እኮ አልከፈትኩም እኮ። እኔ ማስረጃ ቆይ ሊኖረኝም ላይኖረኝም ይችላል። ግን እኔ እያልኩ ያለሁት ማስረጃ ከማቅረባችን በፊት ማለት ገሃነም ውስጥ ከገባ ያ ትክክል ነው ብለህ ታምናለህ? እኔ አይደለም እኮ ፈራጁ ይሄ
ምን ሆነሽ እኮ አንተ አሁን የነብይህ አባት ሲኦል ውስጥ ነው ቢባል ትክክል ነው ብለህ ታምናለህ? ለዛውም መሐመድ ምልጃን አድርጎ ማለት ነው ጠይቆ ግን ጥያቄው ሳይሳካለት ቀርቶ ወደ ጀሃነም ውስጥ ቢሆን ይሄ ነገር ትክክል ነው ብለህ ታምናለህ? ትክክል ነው ትክክል አይደለም ለማለት እኔ ከፈጣሪ በላይ አይደለም። እኔ ያለውን በማስረጃ ጋር እናወራ። እኔ የሚለውን እኔ እዛው አሳይሻለሁ። እስቲ ጀሃነም ገባ የሚለውን ብቻ አሳይ። ለምን ትከራከራታለህ? አይ እንዲህ የሚባል ነገር የለም አልክ አይደለ? ከሌለ ትክክል አይደለሽም ካልክ ሊሆን አይችልም እያልክ ነው ማለት ነው። አብደላ ሲኦል ገባ ማለትማ እኛም ምንድነው ተስፋችን እያልክ ነው አንተ። ስለዚህ አብደላ ሲኦል ገባ ማለት ተስፋ አለህ አንተ? በደንብ ተስፋ አለኝ። ምክንያቱም እሱ ክዷቸው ነበር አያውቅም ነበር ማለት እኔ በሱ ታዲያ እንዴት ሊገባ አይችልም ብለህ አሰብክ አንተ? ታዲያ እንዴት ሊገባ አይችልም ብለህ አሰብክ? ሊገባ አይችልም እንዴት መሰለህ? እንዴት አብደላ ሊገባ አይችልም ብለህ አሰብክ? አብደላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይላኩ በፊት ኢሳ ከተላከ በኋላ ኢሳ ካረገ በኋላ እንትን አላለም፣ አላገኟቸውም። ሰው እንዳለ ሃይማኖቱን እየቀየረ ስለመጣ አላገኟቸውም። አብደላ ነብያችን ሰለላሁ ዐለይሂ ወሰለም አባታቸው ማለት ነው። ከዛ የዛኔ እንዳለ ይሁዲ የተለያየ ነገር ጣዖት አምላኪ ስለነበሩ ነብዩ ሰለላሁ ዐለይሂ ወሰለም ከማላካቸው በፊት እሱ ሞቷል አይደል ማለት ተወልደዋሉ። የነብይነት ማዕረግ እንትን ሳይላቸው በፊት እሱ ስለሞተ ጀሃነም ገባ የሚልበትን ማረጋገጫ እስቲ አንተ ስለዚህ የሰራው ስራ ወደ ገሃነም ያስገባዋል ወይስ አያስገባውም? ኦሆ እሱ ነብያትን አልደረሰማ። ነብያትን ስለዚህ አያስገባውም ያስገባዋል እንዴ? አያስገባውም። እንዴት መሰለህ? ለምንድን ነው አያስገባው? ለምን ምንቀጣ አይደለ? አላህ Subhanahu Wa Ta'ala ጣዖት አምልኮ ገነት ነው መግባት ያለበት እያልከኝ ነው? ላ በቁርአን እኛ ምንቀጣ አይደለንም። ረሱልን ሳንልክ ሁነታውን በደንብ ለይተን ሳናሳውቃቸው ምንቀጣ አይደለንም ይላል አላህ Subhanahu Wa Ta'ala በቁርአኑ ማለት ነው። አልቀጣቸውም። ነብይነታቸው ማረጋገጫ አውቁ ከጠመሙት በስተቀር አንቀጣቸውም ይላል። ኦኬ ስለዚህ መሐመድ የግዴታ መሐመድን ያመነ ሰው ብቻ ነው የሚገባው ማለት ነው ወደ እንትን። መሐመድ ከመምጣቱም በፊት የነበሩት ሰዎች እንዳለ በተክላላ በመሐመድ ግዴታ ካላመኑ በስተቀር ወደ እንትን አይሉ። ስለ መሐመድ ባይሰጥሩ እንትን አይሉ። ከዛው ነብዮች ነበሩ እኮ። እሺ ለማንኛውም አብደላ ገሃነም እየተቃጠለ ነው ያለው። እናንተማ መሐመድም ጀሃነም ገባ እኮ ነው የምትሉት። እስቲ መስረጃውን አውጡልኝና እኔ ችግር የለውም። ያው 500 600 ምናምን ሰው ሆነ ማንም ሰው አሁን ያልቃት አላህ ዋሽቷል ማለት ነው። አሁን እኔ አብደላ ሲኦል እንዳለ ከነገርኩ አብደላ ሲኦል እንዳለ ካሳየው ማንም ሰው ያለው አላህ ምን ይሆናል ማለት ነው? ውሸት ይሆናል ማለት ነው። ስለዚህ አላህ ውሸታም ሊሆን ነው። አንተ ወስልክ እኮ ነው የትኛው ነው ሐዲስ በአግባቡ እንወያይና እስቲ አውጪና ችግር የለውም። ቀደም የከፈታችሁት ሐዲስ ምን ነበረ? የቤትሻ እሺ ሳሂህ ቆይ አንድ ላቃለ እሺ ምን ላይ መሰለክ ሱና አቡ ዳውድ 47:18 ከፈተለት 47:18 ቀደም እሱ አለኝ 47:18 ኮስቲ ይክፈቹ እሱ ከፍቷል። አይ ቲንክ ሳሂህ ሙስሊም ላይ የሆነ የከፈታችሁት ነበር አይደል? ይገርታ አረብኛውን አማርኛው የምታረጉት ሳሂህ ሙስሊም 97:6 ላይ ማለት ነው ወይ ደግሞ 976 ላይ የእናቱ ነው እሱ የእናቱ ማለት ሁለቱም አባቱ ደግሞ ዳውድ ላይ በቃ ሁለቱን ፈልገን። እሺ አሁን ቅድም ወንድማችን ምን አለ? መሐመድ ማይክን ክፈት። አላህ በፍጹም ማንም ሰው ሲኦል አይገባም ብሏል። ይሄው ግን አብደላና እናቱ ምን እያሉ ነው? እየተቃጠሉ ነው። የት? ይሄው ሄል ምን እየሆነልህ ነው? እየነደደልህ ነው አላህ። ስለዚህ ምንድነው? ውሸታም ነው። አንተ ይሄንን ውሸታም አታምልክ ነው ምንልህ። አባትየውም እናትየው ምን እየሆኑ ነው? እንዲህ እያገላበጠ እየጠበሳቸው ነው። ማይክን ክፈት። አይዞ የእናትየውን ደግሞ እዚሁ እናሳያለን። ያው እናትየውም ያው ሳሂህ ሙስሊም 97:6 ላይ ና ሚውቱን ክፈት። ወገናችን ልክልሃለሁ። አውቆ አማርኛና አረብኛውን አድርገው ይቅርታ። እሺ ሄል ማለት ምን እንደሆነ አታውቅም? አይ አረብኛና እንግሊዘኛ አማርኛውን አድርገው ይቅርታ። ፋዘር ማለት ታውቃለህ ምን ማለት እንደሆነ? ኦሆ
እዚህ ጋር ስለራሱ ጠያቂው ስለራሱ አባት ነው እየጠየቃለሁ። ምን ቸገረኝ? እሺ እኔ ይሄው አረብኛውን ጮክ ብለህ ነው የምታነበው። እሺ ጮክ ብለህ ታነባለህ። ችግር የለውም። ኧረ እንዳያሳስብ። እሺ እንዳያሳስብ። ጮክ ብለህ ታነባለህ፣ ትተረጉማለህ። ኧረ በደንብ ስፒከር አለ እዚህ ጋር። ጨምርበት። حدثنا موسى بن اسماعيل حدثنا حماد رسول الله صلى الله عليه وسلم ابي قال ابو قال اين ابي ስለራሱ አባቱ ነው እየጠየቀ ያለው። አንተ ስለራሳ ስለ ነብዩ ሰለላሁ ዐለይሂ ወሰለም አባቱ አይደለም። ቀጥለው ጨርሶ ሐዲሱ አይዞህ ግፋበት። አይነ አቢ አባቴ የት ነው? ከዚህ ጀምረህ ተርጉም። እሺ አትንቀልቀል። ቃለ አቡከ ፊናር አባቴ እኮ እሳት ውስጥ ነው። አባቱ ምን አይነት ሰው እንደሆነ እዚህ ጋር ያብራራል። ገብቷል? እኔ አብራራልኝ አላልኩም። ሐዲሱን አንብበህ ከጨረስክ ከተረጎምኩ በኋላ ምን ታደርጋለህ? ታብራራለህ፣ ይፈቀድልሃል። አይ ይሄ አረብ ለሰዎች እዚህ ጋር 700 ሰው አለ። ስለራሱ አባት ነው ጠያቂው ወይንስ ስለሳቸው አባት ነው እየጠየቃለሁ? ወደ አማርኛ እዚህ ጋር ትራንስሌት አድርገው፣ ችግር የለውም። እኔ አረብኛው አይነ አቢ አረጋለሁ። አረብኛውን ጨርሰው እንዴ ጨርስና ከዛ ታወራለህ። አረብኛ እንሰማለን እኮ አንብብ። ይኸውልህ ይሄ ምንድን ነው የሚለው? ጠያቂው ስለራሱ አባት ነው እየጠየቃለሁ፣ ስለሳቸው አባት ሳይሆን አባት። ይኸውልህ ስላላ ብለህ አንዴ በቃ አንዴ አንብበው። ምን ሆኖ ነው ይሄ እንዴ? ገና እኮ ይኸውልህ ይሄ ሁሉ ሐዲስ አለ እኮ ገና እኮ አላነበብከውም። ሳታነብ ለምንድን ነው እንትን የምትለው? እየነገርኩህ እኮ ነው። ይሄ ምን ይላል? ላንብብልህ እንዴ? አይሰማም እንዴ? حدثنا موسى ابن اسماعيل حدثنا حماد ተርጉም ትንሽ ሸርተት አድርገው ተርጉም ነገረን እኮ ያላ ነው። በእነሱ በሙሳ ابن اسماعيل የተነሳው ሐዲስ ነው። حدثنا حماد ነገረን ረሱል ሰለላሁ ዐለይሂ ወሰለም። በጣም ጥሩ። እንደዛ እየተረጉምክ ነው የምትሄደው አንተ። ስለገባህ ራሱ ይገባዋል ማለት አይደለም። ቀጥል። ይኸው አንብብ። አረ ችግር የለውም ብቻ እንዳታስወጣኝ እንዳያሳስብ። እንትን ነቅዬ ነው ማስወጣህ ማትሰማ ከሆነ ግን እውነት ከሆነ እኮ ታስወጣለህ። ችግር አለ። በእናትህ አንተ ሰውዬ በይኔ እናታጭ ጭቅጭቅ አንፋብትን አናናስን ካነሰ ተነሳ ሐዲስ ነው። አነ ረጁላን አንድ ሰውዬ መጣ። እሺ ይሄ ምንድን ነው የሚለው? ከሳቢት ሐዲሱ እኮ ነው የተነሳው ነው እኮ። በስንት ስርዓት እየተረጎምክ ነው የምትሄደው? ሂድ ቀጥል። አናናስን ከአነስ የተነሳ ሐዲስ። እሺ እነሱ እኮ እርስ በራስ ቀጥሎ የዘገበው ሰው ነው። ሂድ ቀጥል እኮ አነ ረጁላን። እሺ እዚህ ጋር አንድ ሰውዬ መጣና አላቸው። መጣና አላቸው። ምን? አንድ ሰውዬ መጣና አላቸው። ለማን ነው ያላቸው? ቃል እዚህ ጋር የቅድሙ ጋር መልስ። እሺ ይኸው አነ ረጁላን ቃላ ያ ረሱላህ ሰለላሁ ዐለይሂ ወሰለም። እሺ አንተ የአላህ መልእክተኛ ሆይ። እሺ አንተ የአላህ መልእክተኛ ሆይ። እሺ ቀጥል። አይነ አቢ ሱብሃንአላህ። ወላሂ የሚመጣው ሰው እዚህ ጋር በደንብ ማለት አለባቸው። አባቴ የት ነው? ስለራሱ አባት ነው ጠያቂው። አባቴ የት ነው አለ አይደል? አባቴ ሳይሆን አባቴ ስለራሱ አባት ነው እኮ። አዎ አባቴ ማለት ነው። በጣም ጥሩ። እሺ ሂድ ቀጥል። ምን ይላል? አባቴ ሳይሆን አባቴ ስለራሱ አባት እየጠየቀ ነው። ስለራሱ ጠያቂው። አዎ አባቴ የት ነው ብሎ ጠየቀ። እሺ ይሄንን አባቴ አትበላ፣ ስለሳቸው አባት አይደለም እዚህ ጋር። አረ አባቴን ያልኩህ አንተ ልጅ በእናትህ። ወይ አማርኛ ማትችል ከሆነ ጆሮውን ቆርጠጣለው። እዚህ ጋር ያለውን ወደ አማርኛ ተርጉመው አንተ ራስህ ቀይረው። እዚህ ጋር አላለቀም ሐዲሱ። ምን ሆነ ነው? እሺ ቃል አቡከ ፊናር። ምን ማለት ነው? አባቴ እሳት ውስጥ ነው። ለምንድን ነው አሉት ብለው ምን አገባህ? ቆይ አንተ እንዴ ስጨርስና ታብራራለህ። አባትህ እሳት ውስጥ ነው ያለው። ስለማን አባት ነው እየተወራለሁ? ቆይ አባትህ እሳት ውስጥ ብቻ ነው ያለው? ይሄ አይ ቆይ እነግርሃለሁ፣ ችግር የለውም ነው ያለው ወይ? መልስ። አዎ ምን ልትል ነው? እሺ አንብብ። እዚህ ጋር ይሄ ምንድን ነው የሚለው? ፈለማ ቀፋ ቃለ ኢነ አቢ። ምን ማለት ነው? ኢነ አቢ ወአባከ ምን ማለት ነው? እናቴም አባቴም። እሺ እዚህ ጋር ዋና ፖይንቱ ስለ ራሳቸው ነው ወይስ ስለሱ አባት ነው እየተወራለው? አንተ የአባትህና አባቴ ነው ያለው። አንተ ለምን ትዋሻለህ? እዚህ አይነት ውሸታም አንተ አፊ ሙስሊም አረብኛ ወንጀ ጌታ አባትህና አባቴ ነው ያለው። የራሱ አባትና የሱ አባት እና የሚላለ ዝጋ እናት የሚላለ እንደዚህ አይነት ከሃዲ አንተ
አንተ እንጂ አንዴ ስለማን አባት ነው የተወራው? እናንተ ጣጣፊ በሰው ላይ መቅጠፍ እኮ አይቻልም። ቆይ አረብኛው ላይ ሲያነብ በጣም የምር እኔ ለትዝብት ነው እንደው በጣም ቀጣፊ ነው። አረብኛው ላይ የሚለው አባቴና አባትህ ነው የሚለው እንጂ እናቱን አልጠራም። ማንም ሰው እንዳያስወርደው እሺ፣ ፈርቶ ነው እንዳታስወርዱት። ቀጣፊ ናችሁ አውቃለሁ እኔ። አውቆ ነው የሚሳደበው። ማንም እንዳታስወርዱት። አሁን አረብኛውን ደግመህ ታነባለህ። እንትን ደግመህ እዚህ ጋር ያለው ስለራሱ አባት ነው። እሺ ስለራሱ ስለ ሰውየው አባት ተነግሯል። እንዲሁም ደግሞ ስለ መሐመድም አባት ደግሞ ነግሮታል። ኦኬ አባትህና አባቴ ነው ያለው። አባትህና አባቴ ነው። አሁን አረብኛውን ደግመህ አንብበው። ቀጥል። እዚህ ላይ አባትህና ስለራሱ አባት ነው። ሰውየው ጠያቂው ስለራሱ አባት ነው። እዚህ ጋር እኮ ስለራሱ አባት ጠይቀው። አረብኛ የት ታውቃላችሁ ሲጀመር እናንተ? መሐመድ አባቴ ይኸውልህ ተተርጉሙ ተቀምጦልናል። ይኸውልህ እሺ አንተ ልታጭ እንግሊዘኛው ሞክረው አያውቁም ብለህ ልትዋሽ ግን የነብይህ አባት ጀሃነም እየተቃጠለ ነው። አረብኛውን አስተርጉመው። አረብኛውን ይሄን ተርጉም። ምንድነው የሚለው? አትወጣም ዛሬ አንብበው። ኧረ ምንም እንዳታስወርጅኝ እንጂ እናንተ ቀጣፊ ሆናችሁ በደንብ እዚህ ጋር ማረጋገጥ። አንድ ሺህ ሰው እዚህ ጋር በስልምና ላይ በጣም ቀጣፊ እንደሆኑ ማወቅ አለባችሁ። ቀጣፊ ሁላ መሐመድ ቀጣፊ ማለት ይኸውልህ፣ ቀጣፊ በማለት ሐሰትን አትሸፍን። እሺ ሐሰት የተናገርከው አሁን አረብኛውን አንብበው ደግመህ አቡክ እያለ አባቴና አባትህ እያለ ውሸቱን ያወራል። በል አንብበው። ስለማን አባት ነው የተወራው? አንብበው። ለተርጉመው ይስማም። ወጣ ማን ነው እንትን ያለው? ቆይ አረብኛ የሚችሉ ልጆች ይግቡና የምር ማለት በጣም እዚህ አይነት ያከዳበለው ኮፒ አድርግና ማለት ነው። ኮፒ አድርግና ጎግል ላይ ይሄን አረብኛው ማለት ነው አሰማን። በድምጽ አሰማን። ራሱ አሁን እኮ እንትኑ እኮ በነገራችን ላይ አሁን እኮ እናንተ ማንበብ አይጠበቅም። በጣም እየዋሹ ስለሆነ በድምጽ መስማት እንችላለን። ማንበብ የማንችል ሰዎች በድምጽ መስማትና መናገር የምንችል ሰዎች ማስነበብ እንችላለን ጎግልን። እና በጣም ነው የዋሻው። አባትህና አባቴ ነው ያለው እንጂ እናቴ አላለም። እሚ ነው እኮ እናት እኮ እሚ ነው የምትባለው። ፈጣሪ ምን አይነት ውሸታም ነው ጌታ። ደነገጠ እኮ። እኛ እኮ የእሱ አባት አላልንም እኮ አባቱ እንደሆነ እናውቃለን። ስለ አባቱ ጠይቆታል። እና መሐመድም ያለው ደግሞ የራሱንም አባት ሲኦል ውስጥ እንዳለ እየተናገረ ነው ያለው። ለምን ሙስሊሞች ግን ደስ ተዋሻላችሁ በጌታ በኢየሱስ ስም?